ትላንትና ጥሩ ኑሮ ትኖር ነበር። ልክ ነው። ከዛ ጥሩ ኑሮ ወርዳ ያ ባለሞገሳም ባሏ ያ በሀገር ሽማግሌ ፊት ገና ብቅ ሲል ሰው ሁሉ ልል የሚልለት ባሏ ቁስል በቁስል ሆኖ ተኝቷል። በቃ ይሄንን ነው ልትል የምትችለው። ጤነኛዋ ተሳደብ እያለች ታማሚው ሰነፍ ይላል። መብለጥ አለብን። ምን ውስጥም ሆኑ ብለጧቸው። አሜን በሉኝ። ብለጧቸው። ምን ውስጥም ሆኑ እታችሁኑ እነሱ ላይ ሆኖ እያወሩ ከሆነ ብለጧቸው። በእግዚአብሔር ጉዳይ ብለጧቸው። በእግዚአብሔር ነገር ብለጧቸው። አእምሯችሁን አታስጠቁ። አእምሯችሁን አታስመቱ። አፋችሁን እንዲዘጓችሁ አትፍቀዱ። እስካሁን ታመልካለህ ካልክ አዎ። እስካሁን ትጸልያለህ አዎ። እስካሁን ትዘምራለህ አዎ። እስካሁን ኢየሱስ ያድናል ትላለህ አዎ። እንዲህ በእግር እየሄድክ አዎ። ኢዮብ መጽሐፍ ላይ ምዕራፍ 2 ላይ ቁጥር 9 ላይ ምታቁት የእግዚአብሔር ቃል እንደዚህ ይላል። ያነበብነው ነው፣ አዲስ አይደለም። ስለ ኢዮብ ሚስት የሚናገር ክፍል ነው። ስለ ሚስት 2:9 ሚስቱም እስካሁን ፍጹምነትን ይዘሃልን? እግዚአብሔርን ስደብና ሙት አለችው። ቁጥር 10 ሌላው የተጨመረ ነው የሚለውን እሱን እንለፈውና ቁጥር 10 ላይ እርሱ ግን ኢዮብ አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርንስ አንቀበልም አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። የቃልህ ኃይል መገለጥና ጉልበቱ ለእያንዳንዳችን ይሁን በኢየሱስ ስም። አረፉ በሉ 10 ደቂቃ ጣልባት 10 ደቂቃ። አንድ ማክሰኞ ምሽት የማክሰኞ መደበኛ ፕሮግራማችን እንዳለቀ ስንወጣ የማክሰኞ ፕሮግራም አልቆ ስንወጣ በዛኛው በር ጋር በዛኛው መግቢያ ጋር ጆሲና ሕያው እዛ ጋር ነበሩ። ታስታውሱ እንደሆነ አላቅም። ከዛ ጆሲ አንድ ጥያቄ ጠይቀኝ። ሕያው ኪቦርድ ተጫዋቻችን ነው፣ ጆሲ ሳውንድ ማናችን ነው። አንድ ጥያቄ እነሱ ያወሩ ነበርና አንድ ጥያቄ ጠየቀው። እግዚአብሔር ሰይጣንን በቃ ነፍሱን ወይንም ህይወቱን ሁሉ ነፍሱ ወይንም ህይወቱን ተው እንጂ ያለውን ነገር በሙሉ ውሰድ ብሎታል ወይንም እንደፈለክ አድርጎታል ብሎታል ሰይጣንንና ሚስቱ እንዴት ተረፈች አሉ። እንዴት ተረፈች ሚስቱ? እና ሁለቱ እያወሩ ነው። እና አንድ ጥያቄ ያለንና ፓስተር ቴዲ ምናምን አለኝ ጠየቀኝ፣ ጆሲዬ ጠየቀኝ። እና ሚስቱ እንዴት ተረፈች? ምክንያቱም ሰይጣን ያለውን ነገር በሙሉ ምታ ብሎታልና እንዴት ተረፈች አሉ። እና እነሱ ያወሩ ጆሲ ምንድነው የሰጠው መጽሐፉ በግልጽ ስላላወራ የሰጠው ሎጂክ ምንድነው? ጆሲ ሁለቱ አንድ ይሆናሉ ተብሎ ስለተጻፈ አለ። ባልና ሚስቱ ሁለቱ አንድ ይሆናሉ ተብሎ ስለተጻፈ ያው ነፍሱን ወይንም ህይወቱን ስለሚል ያው አንድ ናቸው። ለዛ ነው የተረፈችው አለ። ያው እንደሱ አይደለም ማለት እንደሱ አይደለም ማለት እናንተ ምን ትላለህ አለ። እና ለመጀመሪያ ጊዜ ብንን አልኩኝ። እና እሱን ጥያቄ ነው አሁን የምንካፈለው። ለምን ተረፈች? የኢዮብ ሚስት ለምን ተረፈች? ማን አተረፋት? ሰይጣን አተረፋት? እግዚአብሔር አተረፋት? አሁን እንድትመራመሩ አይደለም። እናንተ አንብቡ፣ ግቡና አንብቡ። ግን ተርፋለች አይደል? ልክ ነው፣ ተርፋለች። ህይወቱን አትንካ። ያለውን ነገር ሁሉ አድርግ። በቃ በእጅ ታልፎ ይሰጣል። እግዚአብሔር ፈቀደለት ወይንም ቅጥሩን አነሳለች። ታሪኩን ታውቃላችሁ። ሰይጣን በእግዚአብሔር ልጆች ፊት ቆመ።
እግዚአብሔር ጠየቀው የት ነበርክ አለው። በቃ ምድርን ሁሉ ዞርኳታል። እና ምድር ላይ እግዚአብሔር በጣም ብዙ ሰው ያውቃል። ከእግዚአብሔር ዓይን የሚሰወር ስለሌለ ከሚያውቃቸው ሰዎች ግን አንድ የተለየ የሚያውቀው ሰው አለ። ምድር በሙሉ በወቅቱ የነበረው ትውልድ አለ። አበራን፣ ጎሹን፣ በቀለን ምናምን አላለው። በእኛ ካልቸር መዓት ሰው አለ። ከመዓት ሰው መካከል እግዚአብሔር አንድ ሰው ፒክ አረገ። አይተዋል። ማንን? ኢዮብን። እንደዚህ በባረካችሁ ደስ ይለኛል። እንደው ከብዙዎች መካከል ይጠቁማችሁ። በቃ ከብዙዎች መካከል እግዚአብሔር ትውልድና ምድር ሞላው እሱ ናት፣ ትውልድ እሱ ነው በሙሉና ከዛ ሁሉ ውስጥ አይተዋል የሚባል። አዎ አንተ ዙሪያውን ስላጠርክለት ነው። እሱ እግዚአብሔርን ይፈራል፣ ቅን ነው። እግዚአብሔርን የሚፈራ ሰው ነው ሲለው ባሪያዬ ነው አለ እግዚአብሔር። እንደሱ አይደለም፣ እንደሱ አይደለም። ባንተና በሱ መካከል ያለው ግንኙነት የጥቅም ነው። ስለቀጠርክለት፣ ስለባረከው፣ የእጆቹን ስራ ስለባረክ ነው እንጂ ትንሽዬ ከዛ መካከል ትንሽዬ ነገር ቢወሰድ አንተ እንደመሰከርክለት አይደለም ማለት ነው። ቼክ አርገተው ሂድ። ሰይጣን ወጥቶ ወዲያው የሆነውን ታውቃላችሁ። ያንን ሁሉ ነገር አረገ። ያንን ሁሉ ነገር ድራሹን አጠፋው። ልጆቹን፣ ከብቶቹን፣ ያለውን ነገር በሙሉ በአንድ ጊዜ ድራሹ ሲጠፋ ኢዮብ ደነገጠ፣ ማቅ ለበሰ፣ አመድ ላዩ ላይ ያደረገና ለማንበብ ስለማልችል ነው ጊዜ ስለሌለ ሰገደ ይላል። ሰገደ። ተመቶበት፣ ተወስዶበት፣ ዜሮ ገብቶ ኢዮብ ሰገደ። ራቁቴን ነው እዚህ ምድር ላይ መጣሁት፣ ራቁቴንም መለሳለሁ። የእግዚአብሔር ስም ተባረከ። ዘጋው። ምዕራፍ 1 ምዕራፍ 2 ላይ መጣ። ታሪኩ ታውቃላችሁ። የሆነ ቀን ላይ ደግሞ አሁንም መጣና አየኸው አለ። ቁርበት ስለ ቁርበት ነው አለ። ሰይጣን በነገራችን ላይ የሚለውን አያጣም። ሁሉ ጊዜ በምንም መንገድ ብታሸንፉት የሚለውን አያጣም። መልሰን ግን እናሸንፈዋል። ቁርበት ስለ ቁርበት ነው። እስቲ ትንሽ ጤናውን ንካል። የሆነውን ታውቃላችሁ። የዚህ ጊዜ ሚስቱ ብቅ አለች። እስካሁን ድረስ ፍጹምነትን ይዛል። ስደባውና ሙት። ይሄኛው ትርጉም ነው ስደባው የሚለው። እርገመውና ሙት። ካርስ አርገው። እርገመው ማለት ክፉ ነህ በለው፣ የለህም በለው፣ አታይም በለው፣ አትሰማም በለው፣ በከንቱ ነው ያመለኩ በለው። እርገመው ማለት ይሄ ሁሉ ሲከናወን አንተ የለህም ማለት ነው። ስለዚህ እውነተኛ አምላክ አይደለህም በለው። ሚስቱ ተረፈች። እኔም ጠየቅኩኝ፣ ከህይወቱ በስተቀር ሌላውን በሙሉ በቃ በእጅ ተሰጥቷል ሲባል እግዚአብሔር አትርፏት ከሆነ መጽሐፉ ስለማይናገር እግዚአብሔር አትርፏት ከሆነ እግዚአብሔር እሷን ያተረፈበት መንገድ ከሆነ ነው ያልኳቸዋል። ነው ብለን ብንገምት እግዚአብሔር አትርፏታል ብለን ብንገምት የተረፈችበት ዓላማ እግዚአብሔርን ሰድቦ እንዲሞት መቀስቀስ አልነበረም። ለሰይጣን መጠቀሚያ መሆን አልነበረም። ለሰይጣን መሳሪያ መሆን አልነበረም። የተረፈችበት ዋናው ዓላማ ምናልባት በጋብቻ ኮንሰፕት ውስጥ ብናየው የሚመቸው ረዳት ይፈጠርለት ስለሚል ረዳቱ እንድትሆንለት በዛ አስቸጋሪ ወቅት ከቁስሉ ጋር እንድትቆም፣ ከህመሙ ጋር እንድትቆም፣ ከባዶነቱ ጋር እንድትቆም፣ ከጉዳቱ ጋር እንድትቆም ነበረ የተረፈችበት። እግዚአብሔር ያተረፋት ከሆነ በእግዚአብሔር አቅጣጫ በዚህ በቀኝ በኩል ካየ ነው የተጻፈ ሁሉ ለትምህርታችን ስለተጻፈ አይ እሺ እግዚአብሔርን ያተረፋት ብለን እንውሰድና ለምን ተረፈች? ለምን እድል አገኘች? ሁሉ ነገር ሲያልቅ ለምን ከኢዮብ አጠገብ እንድትገኝ ተፈቀደላት ከሆነ እግዚአብሔር ከሆነ ያተረፋት የተረፈችበት ምክንያቷ ለማበርታት ነበር። አይዞ ለማለት ነበር። አይዞ ቀን ያልፋል ለማለት ነበር።
አይዞ ቁስል ይድናል ለማለት ነበረ። በእግዚአብሔር አቅጣጫ ስናየው እግዚአብሔር እሷን አትርፏት ከሆነ ህይወት እንደዛ ነው የሚሆነው ወገኖች። አንዳንድ ጊዜ እግዚአብሔር እድል ይሰጣል። እግዚአብሔር እድል ሲሰጥ የቆሰሉ ሰዎች፣ የተመቱ ሰዎች፣ ተስፋ የቆረጡ ሰዎች፣ ህመም ውስጥ ያሉ ሰዎች፣ አቅም ያጡ ሰዎች፣ ነገር ድብልቅልቅ ያለባቸው ሰዎች፣ ሰማይ የተደፋባቸው ሰዎች አጠገብ ምናልባት እንደ ኢዮብ ሚስት የመምጣት እድል ቢኖረን በቁስላቸው ላይ እንጨት ለመስደድ አይደለም። ምናልባት እድሉ ቢኖረን አይዟችሁ ለማለት አይዞ ትፈወሳለህ። የኔን ጤንነት ከሱ በሽታ ጋር ያነጻጸርኩኝ አምብለስድ ልለው አይደለም። እርግሽን ነገር አትስሚ፣ አልሰማም። አሁን ስትወጡ ሊተኩሰው ይችላል። ከእግዚአብሔር ጋር ያላችሁን ነገር የሚያበላሽ፣ ከእግዚአብሔር ጋር ያላችሁን ነገር የሚያጣላ ምክንያት አላት። ልክ ነው። ልጆቿን አታለች። ልክ ነው። ትላንትና ጥሩ ኑሮ ትኖር ነበረ። ልክ ነው። ከዛ ጥሩ ኑሮ ወርዳ ያ ባለሞገሳም ባሏ ያ በሀገር ሽማግሌ ፊት ገና ብቅ ሲል ሰው ሁሉ ልል የሚልለት ባሏ ቁስል በቁስል ሆኖ ተኝቷል። በቃ ይህንን ነው ልትል የምትችለው። ጤነኛዋ ተሳደብ እያለች ታማሚው ሰነፍ ይላል። መብለጥ አለብን። ምን ውስጥም ሆኑ ብለጧቸው። አሜን በሉኝ። ብለጧቸው። ምን ውስጥም ሆኑ እታች ሁኑ። እነሱ ላይ ሆኖ እያወሩ ከሆነ ብለጧቸው። በእግዚአብሔር ጉዳይ ብለጧቸው። በእግዚአብሔር ነገር ብለጧቸው። አእምሯችሁን አታስጠቁ። አእምሯችሁን አታስመቱ። አፋችሁን እንዲዘጓችሁ አትፍቀዱ። እስካሁን ታመልካለህ ካልክ አዎ። እስካሁን ትጸልያለህ አዎ። እስካሁን ትዘምራለህ አዎ። እስካሁን ኢየሱስ ያድናል ትላለህ አዎ። እንዲህ በእግር እየሄድክ አዎ። ትላንት የጸለይከው ሳይመለስ አዎ። ድጋሚ እያመመ እየወጋኝ ነው፣ እየጠዘጠዘኝ ነው፣ ግን አልሰድበውም፣ ግን አላማውም፣ ግን አትችልም አልለውም፣ አልጎበኘም፣ ወደ አንተ እኮ አልመጣም። ይኸው ጸለይክ ለመንክ፣ የት አለ? በዚህ በኩል ቁስል አለ፣ በዚህ በኩል ችግር አለ፣ በዛ በኩል ባዶነት አለ ምናምን። ግን አልሳደም። መልካሙን ሁሉ ከእግዚአብሔር ተቀብለናል። ምን ማለቱ ነው? ማለት እግዚአብሔር ያንን አመጣው ማለት አይደለም። ቴዎሎጂካል ነገር ውስጥ አትግቡ። ሲምፕሊ ለትምህርታችን የሚሆነው እንድትወስዱ ነው ወገኖች። በእግዚአብሔር ነገር ዲስካሬጅ ለሚያደርጋችሁ ነገር አትፍቀዱ። አምልኳችሁን የሚነካውን አትፍቀዱ። አገልግሎታችሁን የሚነካውን አትፍቀዱ። የሰው ምላስ፣ የሰው ሐሳብ አትፍቀዱ። እስካሁን እየጸለይክ ነው፣ እስካሁን ፍጹምነትን ይዛል አዎ። ሰነፍ ነሽ አንተ። ሰነፍ በልቡ አምላክ የለም ይላል ጌታችን ኢየሱስ። ለፉከራ አይደለም ወገኖች። በመፎከር መቼም አይሆንም። በስጋና በደምም አይሆንም። የጸጋ ሁሉ አምላክ ግን ከኛ ጋር ስላለ፣ የጸጋ ሁሉ አምላክ ስላለ ነገ ያለውን አላቅም፣ ምን እንደሚመጣ አላቅም። በልቤ ውስጥ ያለ ግን ቁርጠኝነት አለ። በልቤ ውስጥ ያለው ቁርጠኝነት ኢየሱስ ክርስቶስ የዘላለም በዚህና በዚህ የሚጠቀጥቀን ነገር ነገ ሊመጣ ይችላል። አሁንም ሊኖር ይችላል። እንደ መልእክት በውስጤ መንፈስ ቅዱስ ያስቀመጠው ለእናንተ ምነግራችሁ በዚህ እግዚአብሔር እናምልክበት ብለን በቀጠርነው መሰዊያና ምሽት ከእግዚአብሔር ጋር በተያያዘ ያላችሁን ነገር ዲስካሬጅ ሊያደርግ የወጣውን አትስሙ። ከሚስት በላይ ቅርብ የለም። ያገባችኋት ማለት አይደለም። በቀጥታ የመጨረሻ ቅርብ የምንለው ነገር ጓደኛችሁ ሊሆን ይችላል፣ ቤተሰባችሁ ሊሆን ይችላል። የመጨረሻ ቅርብ የምትሉት ነገር ከእግዚአብሔር ጋር በተገናኘ የማይሆን ነገር ሊናገር አፉን ሲከፍት አትስሙ። ነገ ቀን ይመጣል። ነገ ያ ቁስለኛ ቆሞ ታዩታላችሁ። ነገ ያ የጠፋ የተመታ በጠላት የተመታ የተደበደበ ነገር ሪስቶር ያደርጋል። ሪስቶሬሽን አለ። እሺ ምዕራፍ 2 ላይ አይደለም የኢዮብ ታሪክ ያበቃው፣ 42ኛው ምዕራፍ ይመጣል።
ምዕራፍ ይመጣል። 42ኛ ምዕራፍ የሚባል አለ። ሁሉን ታደርግ ዘንድ ቻይ ነህ የሚባልበት፣ ሐሳብ ይከለከል ዘንድ የማይችላወቁ የሚባልበት፣ ኢዮብ ለወዳጆቹ በጸለየ ጊዜ ምርኮ መለሰለት የሚባልበት 42ኛ የሚባል ምዕራፍ አለ። እሺ አለ። ተሰብስበው ይምጡ። ጓደኞቹ መጥተዋል፣ ይመጣሉ። ያው ቁስለኛን መቀጥቀጥ በጣም ቀላል ነው። ቁስለኛን መቀጥቀጥ ምናምን ቀላል። ቁስለኛ ታውቃላችሁ ለስብከትም ያመቻል። 7 የከርስ መንገዶች ብላችሁ ቁጭ አድርጋችሁ ልትሰብኩ ትችላላችሁ። ቀላል። ያጣን ሰው መቀጥቀጥ በጣም ቀላል። ግን ጸለይላቸው ነገ። አሁን እየመከሩት ያሉት ሰዎች ነገ የሚጸለይላቸው ነገ ይጸለይላቸው። መልእክት አለኝ። ኢዮብ 42 ይመጣል። የሄደው ይመለሳል። ቁሙና ጸልይ። ቀኝ እጃችሁን አንሱ። አትስማ በእግዚአብሔር ነገር ላይ ማይሆን ነገር የሚያነሳሳን። ቀኝ እጃችሁን አንሱ። ጸልያለሁ። ይሄ ስብከት እንዳይመስላችሁ፣ እዚህ ላላችሁ መልእክት ነው።